ቻይና በትራምፕ የሰላም ቦርድ አባል እንድትሆን ብትጋበዝም ለመሳተፍ ገና ፈቃደኛነቷን ከመግለጽ ተቆጥባለች። በተጨማሪ በተቋሙ ላይ ብርቱ ጥርጣሬ ያለኝ እያለች ነው ቤጂንግ። የቻይና የውጭ ጉዳይ ቃል አቀባይ የቱንም ያህል የዓለም ሁኔታ ቢቀያየርም ቻይናም የተባበሩት መንግስታትን ማዕከል ያደረገ ዓለም አቀፋዊ ስርዓት ነው የምትደግፈው ሲሉ ተደምጠዋል። የቻይና መንግስት የመገናኛ ብዙሃንም በትራምፕ የሰላም ቦርድ ላይ ትችት ያቀረቡ ሲሆን ኮሚቴው በሀቅ ለሰላም የሚሰራ ነው ወይ የሚል ጥያቄም አቅርበዋል። በተጨማሪም ቦርዱ የአሜሪካው ፕሬዚዳንት የግል ክለብ ወይንም ቢሊዮን ዶላር የሚያስወጣ የንግድ የዳይሬክተሮች ቦርድ እየፈጠሩ ነው የሚል ስጋትንም አንስተዋል። በቻይና በኩል ያለው ዋነኛ ስጋት ትራምፕና የተባበሩት መንግስታትን የመተካት ፍላጎት አላቸው የሚል ነው። የአሜሪካው ፕሬዚዳንት የሰላም ቦርዱ የመንግስታቱ ድርጅትን የሚተካ ተቋም እንደሆነ ለቀረበላቸው ጥያቄ ሊሆን ይችላል የሚል መልስ ሰጥተዋል። የተባበሩት መንግስታት መስራች አባልና ድርጅቱ በዓለም ዙሪያ ያለውን ተሳትፎ ለማስፋት ተጨባጭ ጥረት ስታደርግ ለቆየችው ቤጂንግ ይህ የፕሬዚዳንት ዶናልድ ትራምፕ ምላሽ የሚያስደነግጥም የሚያስገርምም ነው ተብሏል። ቻይና በመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ አባልና ድምፅን በድምፅ የመሻር ስልጣን ካላቸው 5 ሀገራት መካከል አንዷ እንደሆነች ይታወቃል። ስለዚህም በአሜሪካ በሚመራውና የመጨረሻው ውሳኔ በፕሬዚዳንት ትራምፕ በሚሰጥበት የሰላም ቦርድ ውስጥ ከአሜሪካ ጋር ባቻነት በማትታይበት ሁኔታ ተሳታፊ ለመሆን ፍላጎት ያላት አትመስልም ቤጂንግ። ነገር ግን ውጥረት ውስጥ ገብቶ የነበረው ከአሜሪካ ጋር ያላት ግንኙነት በተረጋጋበት በአሁኑ ወቅት በዶናልድ ትራምፕ እቅድ ላይ በይፋ ትችት ከመሰንዘር ተቆጥባለች። ከዚያ ይልቅ ግን ቻይና በይፋ የተባበሩት መንግስታት ድርጅት አስፈላጊነትን አጽንኦት በመስጠት እየተከራከረች ትገኛለች። ትራምፕ የሚመሩት የጋዛ የሰላም ቦርድ መጀመሪያ ላይ ዓላማው አድርጎ የተነሳው ለ2 ዓመታት በእስራኤልና ሐማስ መካከል የተካሄደውን ጦርነት ለማስቆም እንደሆነ ተንታኞች ይናገራሉ። ነገር ግን ሾልኮ የወጣው የቦርዱ የመተዳደሪያ ቻርተር ላይ ስለ ፍልስጤም ግዛት ምንም ነገር ካለማስቀመጡ የተነሳ የተባበሩት መንግስታት ድርጅትን የሚቀናቀን ነው ተብሏል። በቦርዱ የሰላም ማዕቀፍ ውስጥ የጋዛ የስራ አስፈጻሚ ቦርድ የሚል አካል ግን ተካቶበታል። የአሜሪካ ፕሬዚዳንት ጽህፈት ቤት እንደሚለው ይህ አካል በጋዛ አስተዳደር ቡድን አማካኝነት በጋዛ ውስጥ የሚከናወን ሁሉንም ተግባራት የመምራት ኃላፊነት አለበት ይላል። የቦርዱ አባል ሀገራት የሚታደስ የ3 ዓመት መቀመጫ በቦርዱ ውስጥ የሚኖራቸው ሲሆን ቋሚ የቦርዱ አባል ለመሆን $1 ቢሊዮን መዋጮ መክፈል ይጠበቅባቸዋል። ዶናልድ ትራምፕ የቦርዱ ሊቀመንበርና በተናጠል ደግሞ የአሜሪካ ተወካይ ሆነው ይሳተፋሉ። በዚህ የስራ አስፈጻሚ አባላት መሾምና ሌሎች ተጨማሪ አካላትንም የማቋቋም ወይንም የማፍረስ ስልጣን አላቸው። ይህንን ስራ ለማከናወንም የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እንዲሁም ደግሞ ዋና 7 መስራች አባላት አሉት። ነገር ግን ይህ የትራምፕ እቅድ በሩሲያው ፕሬዚዳንት ቭላዲሚር ፑቲን ተቃውሞ ገጥሞታል። ፑቲን 1 ቢሊዮን ብር አዋጡ የሚባለውን ከዘረፋችሁን ገንዘብ ውሰዱ ሲሉ መናገራቸውም በትራምፕና በፑቲን መካከል ሌላ ውዝግብ እንዳይፈጠር ከወዲሁ ስጋት ጋርጧል። ሌላው መረጃ የሩሲያው ፕሬዚዳንት ቭላዲሚር ፑቲን የግሪንላንድ ባለቤትነት ጉዳይ የሩሲያ ጭንቀት እንዳልሆነ መናገራቸው ሌላው ጉዳይ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዴንማርክ ክፍል የሆነችውን ራስ ገዟን ደሴት ለመቆጣጠር ያላቸውን ፍላጎት በአጽንኦት መግለጻቸው ከባድ ፍጥጫ መፍጠሩ የሚዘነጋ አይደለም። ሌላው ወደ መካከለኛው ምስራቅ ስናመራ እስራኤል በማዕከላዊ ጋዛ ባደረሰችው ጥቃት 3 ፍልስጤማውያን ጋዜጠኞች መገደላቸውን የእርዳታ ሰራተኞች ተናግረዋል። የእስራኤል ጦር ሰራዊት ከሐማስ ጋር ግንኙነት ያለው ድሮን ያንቀሳቀሱ የነበሩ በርካታ ተጠርጣሪዎች ላይ ነው ጥቃት ፈጸምኩ ሲል የሚከራከረው። ሌላው ዩሮፒያን ፕራቫዳ ይዞት የወጣው መረጃ እንደሚያሳየው ዘለንስኪ አናውንስስ ትራይላተራል ቶክስ ቢትዊን ዩክሬን ዩኤስ ሩሲያ ኢን ዩናይትድ አረብ ኤሚሬትስ ብለዋል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ give his speech at the World Economic Forum in Davos immediately after his bilateral meeting with United States President Donald Trump። እንግዲህ እንደምታውቁት የሩሲያና የዩክሬን ጦርነት አሁንም ድረስ አልቆመም። ዘለንስኪ አሁንም ድረስ ምልጃ መጠየቃቸውን ቀጥሎበታል። የሶስትዮሽ ስምምነት ወይም ደግሞ የሶስትዮሽ ንግግር ለማድረግ ፈቃደኛ ነኝ ብለዋል። ይህን ለማድረግ ደግሞ በዩናይትድ አረብ ኤሚሬት እንዲደረግ ፍላጎታቸውን አሳይቷል። ዘለንስኪ ትንሽ ፖለቲካቸው ቅርቃር ውስጥ የገባ ይመስላል። ዘለንስኪና ትራምፕ ደግሞ ብዙ ጊዜ ተገናኝተዋል። ትራምፕ ደግሞ ብዙ ነገሮች ለሳቸው ጉዳያቸው አይደለም። እዚሁ ጋር ተያይዞ እሳቸውም አሁን ለዘለንስኪ በተለይ በሶስትዮሽ ጉዳይ አስመልክቶ መልስ ሰጥተዋል። ትራምፕ ኮሜንትስ ኦን ሂዝ ሚቲንግ ዊዝ ዘለንስኪ ኢን ዳቮስ በዳቮስ ስዊዘርላንድ ተገናኝተው ነበር። ዩኤስ ፕሬዚዳንት ዶናልድ ትራምፕ ሃዝ ዲስክራይብድ ሂዝ ሚቲንግ ዊዝ ዩክሬኒያን ፕሬዚዳንት ቮሎዲሚር ዘለንስኪ ኢን ዳቮስ ቬሪ ጉድ። በቃ ይሄ ነው እንግዲህ የተለመደ እንትናቸው። ተገናኝተናል፣ ጥሩ ውጤቶች ይኖራሉ ነው፣ ግን እስካሁን ድረስ ውጤት ሲመጣ አልታየም። ኤኒዌይስ እንግዲህ የዓለም ፖለቲካ እንዲህ እያረገረገና
እየተወረገረገ ቀጥሏል። ቤጂንግና ዋሽንግተንና ሞስኮ በተለይ አሁን በተፈጠረው በጋዛ ቦርድ ኦፍ ፒስ በሚባለው ጉዳይ ላይ ከፍተኛ ውዝግብ እያሳዩ ነው። አብዛኞቹ የአረብ ሀገራት በተለይ ደግሞ ሙስሊም ሀገራት የትራምፕን ሀሳብ ደግፈውታል። ሞሮኮ፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ቱርክ በትራምፕ ባቋቋሙት የሰላም ጓድ ላይ ተሳትፎ እያደረጉ ይገኛሉ። እንግዲህ እውነት ዶናልድ ትራምፕ ለጋዛ አዝነው ነው ለፍልስጤማውያን አዝነው ይሆን እንደዚህ አይነት ኮሚቴ ያቋቋሙትኝ ወይንስ ከተባበሩት መንግስታት ድርጅት ጋር ጥላቻ ኑሯቸው የሚለውን ጉዳይ ጊዜ የሚፈቱ ይሆናል። በሰዓቱ የነበሩኝ መረጃዎች እነዚህ ናቸው። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።